የውጭ ዜጎች በኢትዮጵያ የመሬትና የመኖሪያ ቤት ባለቤት እንዲሆኑ የሚፈቅደው ረቂቅ አዋጅ በትላንትናው ዕለት ለሕዝብ ተወካዮች ምክር ቤት ቀርቦ የመጀመሪያ ውይይት ተደርጎበታል። ረቂቅ አዋጁን ለምክር ቤቱ ያስተዋወቁት የመንግስት ተጠሪ ሚኒስትሩ ዶክተር ተስፋዬ በልጅጌ ረቂቅ አዋጁ የውጭ ዜጎች በኢትዮጵያ የመኖሪያ ቤት ባለቤት የሚሆኑበት ወይም ለመኖሪያ ቤት ግንባታ የሚውል መሬት የሚያገኙበትን ሕጋዊ አሰራር በመዘርጋት የውጭ ዜጎችና ባለሀብቶች እምነት ኖሯቸው የውጭ ካፒታል በኢትዮጵያ ሥራ ላይ እንዲያውሉ ለማበረታታት ያለመ መሆኑን ተናግረዋል። በረቂቅ አዋጁ መግቢያ ላይም ዶክተር ተስፋዬ ያነሱት ሐሳብ የተንጸባረቀ ሲሆን ረቂቅ አዋጁ የዜጎችን የመሬት ይዞታ የማግኘትና የመጠቀም መብት ሳያጣብብ እንደሚተገበር ጠቁመዋል። በ4 ክፍሎችና በ20 አንቀጾች የተከፋፈለው ይህ አዋጅ ረቂቁ የውጭ ዜጎች የማይንቀሳቀስ ንብረት ባለቤት ወይም ባለ ይዞታ ለመሆን ማሟላት ስለሚጠበቅባቸው ቅድመ ሁኔታዎች፣ የፈቃድ አሰራሮች፣ ገደቦች፣ መብቶችና ግዴታዎችን ያካተተ መሆኑ ታውቋል። የሕግ ረቂቁ በዝርዝር እንዲታይ ለተወካዮች ምክር ቤት ቋሚ ኮሚቴ ከመመራቱ አስቀድሞ በተደረገው ይህ ውይይት ላይ ሁለቱ የአብን ተወካይ የፓርላማ አባላት ትችት አዘል አስተያየቶችን አቅርበዋል። አመሰግናለሁ። የተከበሩ አፈ ጉባኤ፣ ክቡር የመንግስት ተጠሪ ሚኒስትርን ማመስገን እፈልጋለሁ። እኔ ምንድነው አዋጁ ላይ በደንብ የሚመራለት ቋሚ ኮሚቴ እንዲያየው ያሉ መጣረሶችንና አጠቃላይ ከዚህ አዋጅ መምጣት ጋር ተያይዞ ያሉኝን ስጋት ለመግለጽ ነው። በስጋቶች ለመጨመር እንግዲህ ዋነኛ ዓላማው የሚመስለኝ የውጭ ካፒታል ወደ ሀገር ውስጥ እንዲመጣ የውጭ ምንዛሬ ማግኛ እሱን ዓላማ ታቅዶ ይመስለኛል ይህ አዋጅ የተዘጋጀው። በዓላማውም ላይ የተገለጸው ዋነኛ እሱ ነው። ግን ምንድነው አንደኛ የቤት ዋጋ በተለይ ለኑሮ ተመራጭ በሆኑ የሀገራችን ከተሞች በከፍተኛ ሁኔታ እንዲያሻቅብ በማድረግ ዜጎች ቤት የማግኘት አቅማቸውን የሚፈታተን ስጋት ሊፈጥር ይችላል ብዬ አስባለሁ። ምክንያቱም እንደሚታወቀው የእኛ ሀገር የነፍስ ወከፍ ገቢም የእኛ ሀገር ደሞዝም ከኢንተርናሽናል ስታንዳርድ ጋር ሲታይ ከነጮች ጋር ተወዳድሮ በተለይ እንደ አዲስ አበባ እና ትልልቅ የሀገራችን ከተሞች የቤት ባለቤት መሆን ዜጎች ይቸገራሉ እና እሱ እንዴት እንደታየ ቋሚ ኮሚቴው በአግባቡ ቢመረምረው ለማለት ነው። ሁለተኛ አንዳንድ በተለይ የቅኝ ግዛት ሌጋሲ ያለባቸው ሀገሮች ላይ እንደምናየው አንዳንድ ከተሞች የተወሰኑ ፓርተሮቻቸው ወይም የተወሰኑ ሰፈሮቻቸው በውጭ ሀገር ዜጎች የተያዙና አገሬው የቤት ባለቤት በዛ አካባቢ መሆን ማይችልበት ሲስተማቲካሊ መገለል የሚያመጡ የምናይባቸው ሀገሮች አሉ። እንደ ሳውዝ አፍሪካ፣ እንደ ጆበርግ፣ ስቴለንቦሽ፣ ኬፕታውን አይነት ከተሞች አገሬው ነባሩ ነዋሪ የተገለለባቸው ናቸው እና እኔም አሁን ጀምሮ ያስጋታል። ድሃው ከዋና ከተሞች እየተነቀለ ወደ ዳር የሚገፋበትና መሀሉ ደግሞ ለውጭ ሀገር ኢንቨስተሮች እየተመቻቸ የሚሰጥበትን ሁኔታ እንዳይፈጥር ስጋት አለ። ሌላው ከውጭ ካፒታል ወደ ውጭ ሽሽትንም ሊያበረታታ ይችላል የሚል ስጋት አለ። ምክንያቱም አንድ ባለሀብት ይመጣል፣ ይገዛል፣ ትርፉን ወደ ሀገሩ ትራንስፈር ያደርጋል ማለት ነው። ቤት መግዛት መሸጥ ውስጥ መሰማራት ስለሚችል ማለት ነው ስለሚጠቅም እና የታክስ ስወራንም የህገ ወጥ የገንዘብ ዝውውርንም በከፍተኛ ሁኔታ ሊያባብስ ይችላል የሚል ስጋት አለኝ። በተለይ ግን ደግሞ በደንብ ሊታይ የሚገባው ከናሽናል ሴኩሪቲያችን አንጻር ነው። በእኛ ሀገር እንደሚታወቀው የመከላከያ የደህንነት ተቋሞቻችን ራንደምሊ ከመኖሪያ ቤቶች አካባቢ ነው የሚሰፍሩት፣ ከሪል ስቴት አካባቢዎች ነው ተቋሞቹ ኢንስቲትዩት የተደረገ። ስለዚህ ለሀገራችን ሴኩሪቲ ኢንተረስት ስጋት ሊፈጥሩ የሚችሉ የውጭ ግለሰቦች መጥተው አንድ ሪል ስቴት ወይ አፓርታማ ገዝተው በእነዚህ ተቋሞቻችን ላይ ስጋት ሊፈጥሩ ይችላል። ቀላል ምሳሌ የጦር ኃይሎች ያለበትን ቦታና ከአስፋልት ማዶ ደግሞ እየተሰራ ያለ አንድ ሪል ስቴት አለ። አሁን ሬሰንትሊ እዚህ አዲስ አበባ እንኳን ማለት ነው ጂፕላስቱ 3 ቤቶች ይገነባሉ። ከላይ ሆኖ እነዚህን ተቋማቶቻችን በቀላሉ መሰለል ይችላል ማለት ነው የውጭ ሀገር። ስለዚህ እነዚህ ነገሮች በአግባቡ መታየት ነበረባቸው። የሀገራችንን ዜጎች የመሬት ባለቤትነት ባልተረጋገጠበት ሁኔታ ይህን አዋጅ የማውጣቱ አስፈላጊነቱ አይታየኝም። እነዚህ ስጋቶች ናቸው። አብሮ ግን አዋጁ ውስጥ አንዳንድ ኮንፊውዥኖች አሉ። ቋሚ ኮሚቴው እንዲያየው የምፈልገው ለምሳሌ ክፍል 2 አንቀጽ 4 ላይ 4(1) ላይ ማንኛውም የውጭ ዜጋ በዚህ አዋጅ መሰረት የማይንቀሳቀስ ንብረት ባለቤት መሆን ይችላል ይልና
2 ላይ ሚኒስትሩ በሚያወጣው መመሪያ መሰረት የተወሰኑ ሀገራት ዜጎች የማይንቀሳቀስ ንብረት ባለቤት ወይም ባለይዞታ እንዳይሆኑ ሊከለክል ይችላል። እሱ ዲተርማይን ማድረግ አስቸጋሪ ሊሆን ይመስለኛል። ለምሳሌ ከሀገራችን ጋር ጥሩ ግንኙነት የላቸውም የሚባሉ ዜጎችን መከልከል ተብሎ ነው የታሰበው። ግን እንደዚህ በተግባር ማውረድ አስቸጋሪ ሊሆን ይችላል ብዬ አስባለሁና እሱ በደንብ ቢታይ። ሌላው ሚኒስቴር መስሪያ ቤቱ የገበያ ወቅታዊ ሁኔታን አንቀጽ 6.3 ላይ የገበያ ወቅታዊ ሁኔታን፣ የከተሞች የማይንቀሳቀስ ንብረት አማካይ ዋጋን፣ የውጭ ዜጎች በቤቶች ገበያ ያላቸውን ተሳትፎ መጠን፣ እያንዳንዱ የሊዝ ቦታ ቤት ስፋት፣ የሊዝ ቦታዎችን ወይም ቤቶችን አጠቃላይ ቁጥር የሚወስን መመሪያ ሊያወጣ ይችላል ይላል። ይህ ኖርማሊ ሀገራችን ውስጥ አሁን እየተተገበረ ያለው ኢኮኖሚክ ሊበራላይዜሽን አንጻር የሚቃረን ነው። መንግስት የቤትን ቦታ የከተሞችን የቤት ቦታ እንዴት ሊወስን ይችላል? እና እነዚህ መጣረሶች አሉ። እሱ በደንብ ቢታይ ለማለት ነው። እኔ በአጠቃላይ አዋጁ ጊዜውን የጠበቀ ነው ብዬ አላስብም። ወደፊት የዜጎች የቤት ባለቤትነት ይዞታ እሱ ተረጋግጦ ሬጉላቶሪ አቅማችንም አድጎ ኢኮኖሚያችንም የተሻለ የመወዳደር አቅም ባለበት ሁኔታ ዜጎች የተሻለ የመወዳደር አቅም ሲያዳብሩ እንዲህ አይነት አዋጆች ቢወጡ የተሻለ ነበር ብዬ አስባለሁ። በአሁኑ ወቅት ግን ጊዜውን ያልጠበቀ ነው። እንደሚታወቀው የመሬትና የቤት ጉዳይ በጣም አሳሳቢ ጉዳይ ነው። ስለዚህ እንዲሁ በችኮላ የምንወስንበት መሆን የለበትም። በደንብ መወያየት እና ግምት ውስጥ ማስገባት ያለብን ነገሮች አሉ ብዬ አስባለሁ። አንደኛው እኔም መታየት አለበት የምለው ህገ መንግስታችን ነው። ህገ መንግስታችን አንቀጽ 40 መሬት የኢትዮጵያ ህዝቦች የጋራ ንብረት እንደሆነ እንደማይሸጥ እንደማይለወጥ ይደነግጋል። አሁን ደግሞ እያልን ያለ ነው መሬት የውጭ ባለ ሀብቶችን የውጭ ዜጎችን ነው እያለ ነው አንደኛ። ሁለተኛ የጋራ ንብረት ሳይሆን የግለሰቦችም ነው እያለ ነው። ሶስተኛ ደግሞ መሸጥ መለወጥ እንደሚችል እየደነገገ ስለሆነ በእነዚህ 3 ሁኔታዎች ምክንያት ህገ መንግስታችን ጋር የሚጣረስ አዋጅ እያወጣን እንዳይሆን እሰጋለሁ። በሁለተኛ የማነሳው ነገር በአሁኑ ሰዓት በሀብታሞችና በድሃዎች መካከል ያለው ልዩነት ከፍ ያለበት ሁኔታ ነው ያለው። የውጭ ዜጎችን በብዛት ወደ ሀገራችን በምናስገባበት ሁኔታ ደግሞ ይህ ልዩነት የበለጠ ከፍ ሊል ይችላል ብዬ ገምታለሁ። ምክንያቱም እንደሚታወቀው ሪሶርሶች ሊሚትድ ናቸው። ነገር ግን ዲማንዱ ፍላጎት በጨመረ ቁጥር ባሉን ሪሶርሶች ፕራይስም ወይም ዋጋም ከፍ ይላል እና ድሃዎች የኑሮን የመቋቋም ችሎታቸው የበለጠ ዝቅተኛ እየሆነ ይመጣል። አሁን ያለውን ኑሮ ሁኔታ መቋቋም አቃታቸው ለወደፊት ደግሞ የበለጠ መቋቋም አቅቷቸው ከጨዋታ ውጭ ይሆናሉ ነው የምለው። በሶስተኛነት የማነሳው እንደሚታወቀው ሙስናን የመወጋት ዘመቻችን የተቀዛቀዘበትና የተዳከመበት እንደሆነ መንግስት ራሱ የሚያምነው ጉዳይ ነው። ስለሆነም እነዚህ የውጭ ባለሀብቶች ከፍተኛ መዋለ ንዋይ ይዘው በሚመጡበት ሰዓት ባለስልጣኖቻችንን በማማለል የበለጠ ሙስና ተስፋፍቶ ንብረቶች በጥቂቶች ውስጥ እንዲገቡ ህዝብም ሳይጠቀም የሚቀርበት ግለሰቦች ብቻ ተጠቃሚ የሚሆንበት ሁኔታ ሊፈጠር ይችላል የሚል አንድ ጉዳይ አለኝ። በአራተኛ ደረጃ ደግሞ የማነሳው ነገር ምንድን ነው? ዜጎች ባላቸው ሀብቶች ተጠቃሚ በማይሆኑበት ሁኔታ ሲፈጠር ስርዓት አልበኝነትና ሌብነት የመስፋፋት ሁኔታ አለ። ቅድም ዶክተር ደሳለኝ የደቡብ አፍሪካን ኬዝ ጠቅሷል። ኬንያም እና ሌሎች አፍሪካ ሀገሮች ይህ ሁኔታ አለ። ዜጎቻቸው የሀገራቸው መሬትና ሀብት ተጠቃሚ ስላልሆኑ በከፍተኛ ደረጃ ሌብነትና ስርዓተኛ አልበኝነት በእነዚህ ሀገሮች ይታያል። ስለዚህ ኢትዮጵያ ውስጥም የአይነት ሁኔታ እንዳይፈጠር ስጋት አለ። ስለዚህ ቅድመ ሁኔታዎች መመቻቸት አለባቸው የሚለውን ነው የምናምነው። መጀመሪያ ዜጎቻችን ኑሯቸው እንዲሻሻል፣ የመሬት ተጠቃሚ እንዲሆኑ፣ የቤት ተጠቃሚ እንዲሆኑ፣ ህገ መንግስቱም እንዲሻሻል አድርገን ከዛ በኋላ ይህን አዋጅ ወደ ምክር ቤቱ ብናመጣው ይሻላል እንጂ በዚህ ሰዓት ወደ ምክር ቤቱ ይህ አዋጅ መምጣቱን አልደግፈውም። የተወደዳቸው የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰቦች ለወቅታዊና ፈጣን መረጃዎች የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰብ እንድትሆኑና ሼር እንድታደርጉ እናስታውሳለን። መልካም ጊዜ